ትራንዛክሽን ይኸው ኖርማሊ በዳታቤዝ ሲስተም ወይም በዳታቤዝ ማኔጅመንት ሲስተም ነው የምናገኘው እና ይሄ ትራንዛክሽን ምንድን ነው የሚለውን ነው የምናወራው ማለት ነው። ሶ ትራንዛክሽን ሊትራሊ ግብይት እንደማለት ነው እና በዳታቤዝ ማኔጅመንት ሲስተም ወይም በዳታቤዝ ሲስተም ምንድን ነው የሚለውን ለማየት ያክል በመጀመሪያ ደረጃ ትራንዛክሽን የምንለው it is a single አንድ የሆነ ሎጂካል ዩኒት ኦፍ ወርክ ነው። ይሄ ሎጂካል ዩኒት ኦፍ ወርክ ጀስት የተለያዩ ኦፕሬሽኖችን በውስጡ ሊይዝ ይችላል። ላይክ ሪድ ኦፕሬሽን፣ ራይት ኦፕሬሽን፣ ኢንሰርት ኦፕሬሽን፣ አፕዴት ኦፕሬሽን፣ ዲሊት ኦፕሬሽን። ግን እነዚህ የተለያዩ ኦፕሬሽኖች ኤክስኪዩት የሚደረጉት ወይም ትሪት የሚደረጉት አስ ኤ ሲንግል ትራንዛክሽን ነው፣ እንደ አንድ ሲንግል ትራንዛክሽን ነው ማለት ነው። ሶ ትራንዛክሽን የምንለው አንድ ሲንግል የሆነ ሎጂካል ዩኒት ኦፍ ወርክ ነው። ዛት መስት ቢ ኢንታይርሊ ኮምፕሊትድ፣ ሙሉ በሙሉ ኮምፕሊት መደረግ ያለበት ወይም መፈጸም ያለበት ወይም ኢንታይርሊ ፌልድ መሆን ያለበት ወይም ሙሉ በሙሉ መፈጸም አሊያ ደግሞ ምንም አለመስራት ማለት ነው። ይሄ ዳታ ኢንተግሪቲን ሜንቴን ለማድረግ ይጠቅማል ማለት ነው። ትራንዛክሽን ኢት ኢዝ ኤ ዩኒት ኦፍ ፕሮግራም ኤግዜኪዩሽን፣ የፕሮግራም ኤግዜኪዩሽን ዩኒት ነው። ዛት አክሰስ ኤንድ ፖሲብሊ አፕዴት ቫሪየስ ዳታ አይተምስ። እንግዲህ ትራንዛክሽን በሚካሄድበት ሰዓት የዳታ አይተሞቹ አፕዴት ይኖራል ማለት ነው እና ይህ ትራንዛክሽን ኬ የሆኑ ፊቸሮች አሉት። ዛት ኦል ኦፕሬሽን መስት ሰክሲድ፣ ሁሉም ኦፕሬሽኖች ሰክሲድ እንዲያደርጉ ኬ ወይም ልዩ የሆኑ መለያ ፊቸር አለው። ኢፍ ኤኒ ዋን ኦፍ ዘ ኦፕሬሽን ፌልስ ዘን ዘ ትራንዛክሽን መስት ፌል። እንግዲህ ከነዛ ኦፕሬሽኖች እንግዲህ ትራንዛክሽን የምንለው ሎጂካል ዩኒት ኦፍ ወርክ ነው ብለናል። የተለያዩ ኦፕሬሽኖችን ይይዛል ማለት ነው። ሶ ከነዛ ኦፕሬሽኖች በመሃል አንደኛው ኦፕሬሽን ፌል የሚያደርግ ከሆነ ትራንዛክሽኑ አንደን ይደረጋል ወይም ሮል ባክ ይደረጋል። ትራንዛክሽኑ ከመጀመሩ በፊት ወደ ነበረበት ስቴት እንዲሄድ ይደረጋል ማለት ነው። ምክንያቱም ትራንዛክሽን አንደኛ ኢንታይርሊ ኮምፕሊትድ መሆን አለበት አሊያ ደግሞ ኢንታይርሊ ፌልድ መደረግ አለበት ቱ ሜንቴን ዳታ ኢንተግሪቲን ዳታቤዝ ማለት ነው። በዳታቤዝ ውስጥ እንግዲህ ዳታ ኢንተግሪቲያችንን ለመጠበቅ ከፈለግን እንደዛ እናደርጋለን ማለት ነው። The operations performed as part of a transition makes changes to the data። እንግዲህ በትራንዛክሽኑ በሚካሄድበት ሰዓት ፐርፎርም የሚደረጉ ኦፕሬሽኖች በቀጥታ የዳታ ቼንጅ ነው የሚያመጡት፣ የዳታ ለውጥ ያመጣሉ ማለት ነው። ዳታ ሞዲፊኬሽን ኦፕሬሽን ይባላሉ እነዚህ ነገሮች ማለት ነው። ምክንያቱም እነዚያ ኦፕሬሽኖች በትራንዛክሽን ታይም የሚካሄዱ ኦፕሬሽኖች በጠቅላላ የዳታ ሞዲፊኬሽን ወይም የዳታ ለውጥ ስለሚያመጡ ዳታ ሞዲፊኬሽን ኦፕሬሽኖች ናቸው ማለት ነው። እና ትራንዛክሽን አራት ፋንዳሜንታል ወይም ቤዚክ ፕሮፐርቲ ወይም መለያ ባህሪያት አሉት። ቱ ኢንሹር ቱ ሜንቴን ዳታ ኢን ዘ ፌዝ ኦፍ ኮንከረንት አክሰስ፣ ኮንከረንት አክሰስ በሚኖረው ወይም ሲስተም ፌለር በሚገጥመን ሰዓት ዳታችንን ሜንቴን ለማድረግ አራት መለያ ባህሪያት አሉት ማለት ነው። ለዚህ ፐርፐዝ የሚጠቅሙ እና እነሱን አንድ ባንድ እንያቸው እና የመጀመሪያው ፕሮፐርቲ አቶሚሲቲ የምንለው ነው። አቶሚሲቲ የምንለው ነው። ኦል ኦር ነቲንግ፣ ሁሉም ወይም ምንም ማለት ነው። ሁሉም ወይም ምንም ማለት ነው። either all operation of the transaction are properly committed successfully in the database or none are። ያ ማለት ምን ማለት ነው? በትራንዛክሽኑ ሁሉም ኦፕሬሽኖች ኮሚትድ መደረግ አለባቸው፣ ሰክሰስፉሊ ኮሚትድ መደረግ አለባቸው። አለበለዚያ ደግሞ ምንም ወይም ትራንዛክሽኑ መጀመሪያ ሲጀመር ያ ኦፕሬሽን ከመጀመሩ በፊት ወደ ነበረበት ስቴት መመለስ መቻል አለባቸው ማለት ነው። ኦል ኦር ነቲንግ፣ ሁሉም ወይም ምንም ማለት ነው።
ሚድል ግራውንድ የሚባል ነገር የለም፣ ወይም ፓርሻሊ ኮሚት የሚደረግ ነገር የለም ማለት ነው። ለምሳሌ ባንክ ትራንስፈር አለ። በባንክ ትራንስፈር ገንዘብ ከአንድ አካውንት ወደ ሌላ አካውንት የምናስተላልፍ ከሆነ ከአንደኛው አካውንት ገንዘቡ ተቀንሶ ሁለተኛው አካውንት ላይ መደመር ሳይችል ከቀረ ይሄ ወደ ነበረበት ሁለቱም ትራንዛክሽኖች ይመለሳሉ ማለት ነው። እና ያንን ፕሪዘርቭ የምናደርግበት አቶሚሲቲ ይባላል ማለት ነው። ሁሉም ወይም ነቲንግ ማለት ነው። የትራንዛክሽን ካኖት ቢ ሰብዲቫይድድ። እንግዲህ አቶሚሲቲ ማለት ኢንዲቪዚብል ነው። ሁሉም እዛ ጋር ያሉ ኦፕሬሽኖች ትሪት የሚደረጉት እንደ አንድ ሲንግል ዩኒት ነው። ዘይ ካኖት ቢ ሰብዲቫይድድ ማለት ነው። ሰብዲቫይድድ ተደርገው ታስኮቹ ፐርፎርም መደረግ የለባቸውም ወይም ኦፕሬት አይደረጉም በትራንዛክሽን ጊዜ ማለት ነው። ዘ ኦፕሬሽን ሲኩዌንስ ኢዝ አይዘር ኤግዜኪዩትድ ኮምፕሊትሊ ኦር ኖት አት ኦል። ኮምፕሊትሊ ኤግዜኪዩትድ ይደረጋሉ ወይም ምንም ሳይደረጉ ይቀራሉ ማለት ነው። ለምሳሌ እንደ ኤግዛምፕል ባንክ መኒ ትራንስፈር እንውሰድና ሰፖዝ ዩ ትራንስፈር ፍሮም ዮር ባንክ አካውንት ኤ ቱ አካውንት ቢ። እንግዲህ ከአንድ ኤ ከተባለ አካውንት ገንዘብ ወደ ቢ አካውንት ልናሳልፍ ነው። ሌትሳይ 100 ብር ልናሳልፍ ነው እንበል እና የመጀመሪያው ሪድ ዘ ባላንስ ኦፍ አካውንት ኤ ነው። በትራንዛክሽን የመጀመሪያው ስቴፕ የሚሆነው የአካውንት ኤን ባላንስ ሪድ ማድረግ ወይም ማንበብ ነው ማለት ነው። ከዛ በኋላ ሰብትራክት ያደርጋል ማለት ነው። 100 ኢቲቪ 100 ብር ከአካውንት ኤ ሰብትራክት ያደርጋል ማለት ነው። ከዛ አዲሱን ባላንስ ይጽፋል ማለት ነው። ራይት ያደርጋል። ራይት ኒው ባላንስ ቱ አካውንት ኤ። ከዛ በኋላ ሪድ ባላንስ ኦፍ አካውንት ቢ። የአካውንትን እንግዲህ ኤ ላይ ያለውን ቀንሷል፣ አዲሱን ባላንስ ፎለታል። ከዛ በኋላ ወደ ቢ ነው የሚደምረው ወይም ትራንስፈር የሚያደርገው ማለት ነው። ስለዚህ መጀመሪያ ደረጃ የቢን አካውንት ሪድ ያደርጋል ማለት ነው። ከዛ እዛ ነበረው አካውንት ላይ 100 ብር አካውንት ቢ ላይ አድ ያደርጋል ወይም ይጨምራል ማለት ነው። ከዛ ከጨመረ በኋላ አዲሱን አካውንት ተጨምሮ ያለውን አካውንት ራይት ያደርግለታል ማለት ነው። ራይት ኒው ባላንስ ቱ አካውንት ቢ ማለት ነው። እንግዲህ እነዚህ 6 ስቴፖች እንደ አንድ ሲንግል ትራንዛክሽን ይታያሉ ማለት ነው። እንደ አንድ ሲንግል ትራንዛክሽን የተለያዩ ኦፕሬሽኖች ነው ያሉት እዚህ ጋር። እንግዲህ እነዚህ ኦፕሬሽኖች ግን እንደ አንድ ነው የሚታዩት። እንግዲህ ከነዚህ ኦፕሬሽኖች አንደኛው በመሃል ፌል ካረገ ሁሉም ወደ ነበረበት ይመለሳል ማለት ነው። ሌትሳይ ለምሳሌ አንድ ሰው በኤቲኤም ሂዶ ከባንክ ብር ሲያወጣ ብሩ ከተቆረጠ በኋላ ኢንኬዝ ፓወር ፌል ቢያረግ እና ብሩ ኤስኤምኤስ ይደርሰዋል መጀመሪያ። ከዛ ብሩ ግን ሳይሰጠው ፓወር ከሄደ ወደ ነበረበት ይመልስለታል ማለት ነው። ይሄንን የሚሰራለን አቶሚሲቲ እንለዋለን ማለት ነው። ሁለተኛው ኮንሲስተንሲ ነው። ከዛ በፊት ግን ኢፍ ኤቭሪቲንግ ሰክሲድስ፣ እያንዳንዱ ሰክሲድ ካረገ በአንድ ትራንዛክሽን ላይ እያንዳንዱ ኦፕሬሽኖች ሰክሲድ ካረጉ ኮሚት ይደረጋል ማለት ነው። ያ ማለት ቼንጅስ አር ፐርማነንትሊ ሴቭድ ቱ ዘ ዳታቤዝ። ቼንጆቹ እነዛ ለውጦችን በዳታቤዛችን ጋር ፐርማነንትሊ ሴቭድ ይደረጋል ማለት ነው። በዛ መካከል ግን አንደኛዋ ኦፕሬሽን ባይ ኤኒ ሚንስ ላይክ ሲስተም ክራሽ ቢያጋጥም፣ ፓወር ፌለር ቢያጋጥም፣ ለሳይ አፍተር ስቴፕ 3 እንደዚህ አይነት ነገር ቢያጋጥመን ዘን ሮል ባክ ወይም አንዶ ይደረጋል ማለት ነው። ሮል ባክ ማለት በፊት የተሰሩ ስራዎችን አንዶ በልልኝ፣ አንዶ ኦል ቼንጅስ አካውንት ኤ ኤንድ ቢ ሪሜን አንቼንጅድ። እንግዲህ አካውንት ኤ እና ቢ ምንም አይነት ቼንጅ አይታይባቸውም፣ ወደ ነበሩበት ስቴት መልስልኝ ማለት ነው። ወይም ወደዛ ስቴት ይመለሳል ማለት ነው። በመሃል አንድ ኦፕሬሽን ፕሮብለም ካጋጠመው ማለት ነው፣ ወይም ፌል ካረገ ማለት ነው። በተለያየ ምክንያት ደግሞ ፌል ሊያደርግ ይችላል። ላይክ
ኮንስትሬንት ቫዮሌሽን ሊኖር ይችላል፣ ሩል ቫዮሌሽን ሊኖር ይችላል። ለምሳሌ አካውንት ኔጋቲቭ መሆን አይችልም። ለምሳሌ ከአንድ አካውንት ቀንሰን ወደ ሌላ አካውንት ስናሳልፍ የሚቀነስበት አካውንት ኔጌቲቭ ውስጥ መግባት የለበትም። ስለዚህ በዚህ ታይም እነዚህ ነገሮች መጠበቅ ስላለባቸው ኤረር ሃፕን ሊያደርግ ይችላል ማለት ነው። በዚህ ሰዓት እንግዲህ ሁለቱም አንድ የሚሆንና ወደ ነበረበት ስቴት ይመለሳሉ ማለት ነው። ሁለተኛው ፕሮፐርቲ ኮንሲስተንሲ ወይም ወጥነት ወይም ተስማሚነት ብለን ልንለው እንችላለን በአማርኛ ማለት ነው። ያ ማለት ምን ማለት ነው? አንድን ትራንዛክሽን ወይም ግብይት ከአንድ ቫሊድ ዳታቤዝ ስቴት ወደ ሌላኛ ቫሊድ ዳታቤዝ ስቴት የሚወስድልን ነው ማለት ነው። ኦል ዳታ መስት ቢ ኢን ኤ ኮሬክት ስቴት ኤንድ ኮምፕላይ ዊዝ ኦል ኮንስትሬንት ኤንድ ቫሊዴሽን ሩልስ። እንግዲህ በዳታቤዝ አፕላይ የምናደርጋቸው ኮንስትሬንት አሉ ወይም ሩልስ ዛት ኢንፎርስ ዳታቤዛችን ላይ ኢንፎርስ የምናደርጋቸው ሩሎች ናቸው። ለምሳሌ አካውንት ካኖት ቢ ኔጌቲቭ፣ አካውንት በምንም ታምር ኔጌቲቭ ሊሆን አይችልም። ስለዚህ እነዚህ አይነት ሩሎች ኮንስትሬንት ይባላሉ ማለት ነው። የተለያዩ አይነት ኮንስትሬንቶች አሉ፣ እነሱን እንመጣባቸዋለን ወደፊት ማለት ነው። እና እንግዲህ ትራንዛክሽኑ በሚካሄድበት ሰዓት የኮንሲስተንሲ ወይም ወጥነት የምንለው ከአንደኛው ቫሊድ ስቴት የዳታቤዝ ቫሊድ ስቴት ወደ ሌላኛ የዳታቤዝ ቫሊድ ስቴት ትራንዛክሽኑን ይወስድልናል ማለት ነው። ኮንሲስተንሲ ኦልሶ ሚንስ ዛት ዳታ ኢንተግሪቲ ኢን ዘ ዳታቤዝ መስት ቢ ሜንቴንድ። እንግዲህ ኮንሲስተንሲ በዳታቤዝ ውስጥ የዳታ ኢንተግሪቲን ፕሪዘርቭ እንድናረግ ወይም እንድንጠብቅ ያደርገናል ማለት ነው። ዚስ ሚንስ አቮይዲንግ ዘ ሲቹዌሽን ዌር ኤ ትራንዛክሽን ካን ሪድ ደርቲ ዳታ። ትራንዛክሽናችን ደርቲ ዳታ ሪድ እንዳያደርግ እሱን አቮይድ ለማድረግ ወይም ሪሙቭ ለማድረግ ይጠቅመናል ማለት ነው። ደርቲ ዳታ የምንለው ምንድን ነው ካልን ደግሞ አንድ ትራንዛክሽን የመጨረሻዋ ኦፕሬሽን ኤግዜኪዩት ሆና ግን ኮሚት ያልተደረገ ፐርማነንትሊ ወደ ዳታቤዛችን ሴቭ ያልተደረገ ከሆነ አንድ ትራንዛክሽን ያንን እስከዛ ድረስ ያለውን ያንን ዳታ ደርቲ ዳታ እንለዋለን ማለት ነው። ደርቲ ዳታ is data that has been changed but not yet committed to the database። እንግዲህ changed የሆነ ዳታ ነው ደርቲ ዳታ የምንለው፣ ግን ስቲል ዳታቤዛችን ጋር ኮሚትድ ያልተደረገው ወይም ፐርማነንትሊ ሴቭ ያልተደረገ ማለት ነው። የመጨረሻው ኦፕሬሽን ካለቀ በኋላ የሚኖርበት ስቴት ነው ማለት ነው። ሌላኛው የትራንዛክሽን መለያ ባህሪ ደግሞ አይዞሌሽን የምንለው ነው። እና እንግዲህ በትራንዛክሽን ሰፈራል ትራንዛክሽኖች ወይም ብዙ ትራንዛክሽኖች በአንድ ጊዜ ኤግዜኪዩት መደረግ ይችላሉ። ብዙ ዩዘር በተመሳሳይ ሰዓት ትራንዛክሽን መፈጸም ወይም ግብይት መፈጸም ይችላል ማለት ነው። ግን ይሄ በሚሆንበት ሰዓት መልቲፕል ትራንዛክሽኖች ሜይ ኤግዜኪዩት ኮንከረንትሊ ወይም ሳይመንትለስ አት ኤ ታይም፣ በተመሳሳይ ሰዓት ብዙ ትራንዛክሽኖች ኤግዜኪዩት መደረግ ይችላሉ በዳታቤዝ ማለት ነው። ይሄ በሚሆንበት ሰዓት ግን እያንዳንዱ ትራንዛክሽን አናዌር ነው፣ ሌላኛው ትራንዛክሽን እየተካሄደ ነው እየተካሄደ አይደለም የሚለውን አያውቅም ማለት ነው። they are independent። እነዚህ እያንዳንዱ ትራንዛክሽን ኤግዜኪዩት የሚደረገው ወይም ካሪድ አውት የሚደረገው ኢንዲፔንደንትሊ ነው። አንደኛው በአንደኛው ላይ ምንም አይነት ኢንተርፈረንስ የላቸውም ማለት ነው። አንደኛው ትራንዛክሽን በሚካሄድበት ሰዓት ሌላኛው ትራንዛክሽን እየተካሄደ መሆኑን ሁሉ አናዌር ነው ወይም አያውቅም ማለት ነው። they are just independent። ኢንተርሚዲየት ትራንዛክሽን ሪዛልት መስት ቢ ሂድን። እንግዲህ ኢንተርሚዲየት ትራንዛክሽን ሪዛልቶች ሂድን ነው የሚደረጉ ከሌላኛ ኮንከረንትሊ ኤግዜኪዩትድ ከሚደረግ ትራንዛክሽን። አንድ ትራንዛክሽን እየተካሄደ የዛ ትራንዛክሽን ሪዛልት ለሌላኛ በዛ ሰዓት በሚካሄድ ትራንዛክሽን ሂድን ይደረጋሉ ማለት ነው። ዱሬቢሊቲ የምንለው ይሄኛው የትራንዛክሽን ፕሮፐርቲ ደግሞ አፍተር ትራንዛክሽን ኮምፕሊት ሰክሰስፉሊ፣ አንድ ትራንዛክሽን
ማለት ሰክሰስፉሊ ኮምፕሊትድ ከተደረገ ቼንጆቹ ፐርማነንትሊ ወደ ዳታቤዝ ሴቭ መደረግ አለባቸው። ዘ ቼንጅስ would be permanent or persist ማለት ነው። even if there are system failures እንግዲህ ከዛ በኋላ ኮሚት ከተደረገ በኋላ አንድ ትራንዛክሽን ሲስተም ፌለር ቢያጋጥምም ቼንጆቹ ወይም ያ ዳታቤዙ ላይ for longer permanently ሴቭ ይደረጋል ማለት ነው። ለምሳሌ ይህንን ኤግዛምፕል እኔ አካውንት ኤ አለ፣ እዚህ ጋር ደግሞ አካውንት ቢ አለ። እንግዲህ ከአካውንት ኤ 50 ብር ቀነሰን ወደ አካውንት ቢ 50 ብር የማይጨምር ቴክኒካሊ 50 ብር ትራንስፈር ማድረግ ማለት ነው። እና 50 ብር ትራንስፈር በምናደርግበት ሰዓት እንግዲህ የኤን አካውንት ሪድ ያደርጋል፣ ሪድ አካውንት ኤ። ከዛ በኋላ ቼክ ያደርጋል if there is just a sufficient balance to transfer ማለት ነው to account B። ወደ አካውንት ቢ sufficient balance መኖሩን ሪድ ያደርጋል። ስለዚህ የመጀመሪያው ኦፕሬሽን የሚሆነው ሪድ አካውንት ኤ ነው። ከዛ በኋላ የነበረው ባላንስ ይኖራል። ከዛ ባላንስ ላይ a is equals to a minus 50 ከነበረው ባላንስ ላይ 50 ይቀነሳል ማለት ነው። ከዛ በኋላ አዲሱ ባላንስ ይጻፋል ማለት ነው። ራይት ኤ ወይም ባላንስ ኦፍ ኤ ማለት ነው። ከዛ አካውንት ቢ ላይ ከዛ በኋላ ሪድ ቢ የመጀመሪያው አካውንቱን የቢን አካውንት ሪድ ያደርጋል። ከዛ በሁለተኛ ደረጃ 50 ብር ከነበረው ባላንስ ላይ ይደምርለታል ማለት ነው። b equals to b plus 50 ከዛ በኋላ አዲሱን ባላንስ ራይት ያደርግለታል ማለት ነው። እንግዲህ በዚህ ሲናሪዮ መሰረት ኮንሲስተንሲ ሪኳየርመንቱን ስናይ the sum of a and b is unchanged by the execution of the transaction። እንግዲህ የኤ እና የቢ ትራንዛክሽኑ ከተካሄደ በኋላ አንቼንጅድ ነው የሚሆነው ማለት ነው። ለምሳሌ እዚህ ጋር ኤ 400 ብር ካለው 400 ሲቀነስ 50 ስንት ነው? 350 ነው የሚመጣው እና መጨረሻ ላይ እንግዲህ ራይት ኤ ሲባል 350 ነው የሚሆነው ማለት ነው። መጀመሪያ 400 ካለው አካውንት ቢም 400 ካለው ሪድ ቢ ከዛ 400 ፕላስ 50 450 ይሆናል ማለት ነው። እንግዲህ ይሄ ትራንዛክሽን ከተካሄደ በኋላ የቢ ባላንስ 450 ነው፣ የኤ ባላንስ ደግሞ 350 ነው ማለት ነው። ሁለቱም መጀመሪያ የነበራቸው አካውንት 400 ነው። የሁለቱ ድምር 800 ነው። ትራንዛክሽኑ ከመካሄዱ በፊት 800 ነው። ትራንዛክሽኑ ከተካሄደ በኋላም ሴም ነው መሆን ያለበት። ይሄኛው 350 ነው፣ ይሄኛው 450 ነው፣ 800 ነው ድምሩ ማለት ነው። ስለዚህ ኮንሲስተንሲ ዳታው አንቼንጅድ ነው መሆን ያለበት ነው። the sum of a and b is unchanged by the execution of the transaction። ትራንዛክሽኑ ኤግዜኪዩት ከተደረገ በኋላ ተመሳሳይ ኮንሲስተንት ሆኖ መቀጠል አለበት ነው። አቶሚሲቲ ሪኳየርመንቱን ስናይ if the transaction fails after step 3 ይችኛዋን ስቴፕ 3 እንበላት 1 2 3 4 5 6 እንግዲህ አቶሚሲቲ የምንለው if the transaction fails after step 3 and before step 6 ከስቴፕ 3 በኋላ እና ከዚችኛዋ ከቢን ራይት ከማረጉ በፊት ፌል የሚያደርግ ከሆነ the system should ensure that it updates are not reflected in the database። እንግዲህ ከሶስተኛው ስቴፕ እና ከሶስተኛው ስቴፕ በኋላ እና ከስድስተኛው ስቴፕ በፊት ፌል ቢያደርግ ይሄ ትራንዛክሽን ወይም እነዚህ ስቴፖች ላይ ኦፕሬሽኑ ፌል ቢያደርግ ቼንጆቹ ዳታቤዙ ላይ ሴቭ አይደረጉም ወይም ኮሚት አይደረጉም። the updates are not reflected in the database else an inconsistency will result። ከዛ ውጭ ግን ኢንኮንሲስተንሲ ወጥ የሆነ ዳታ አናይም ማለት ነው። ስለዚህ አንዱ ይደረጋል ማለት ነው። በመሃል አንድ ኦፕሬሽን ፌል የሚያደርግ ከሆነ ሁለቱም ቀድሞ ወደ ነበሩበት
ቦታ ወይም ወደ ነበሩበት ስቴት እንዲመለሱ ነው የሚደረገው ማለት ነው። አይዞሌሽን ሪኳየርመንቱን ስናይ ደግሞ ኢፍ ቢትዊን ስቴፕ 3 ኤንድ 6 በስቴፕ 3 እና በስቴፕ 6 መካከል አናዘር ትራንዛክሽን allowed to access the partially updated database it will see an inconsistent database። እንግዲህ በስቴፕ 3 እና እስከ ስቴፕ 3 ድረስ ያለው ኦፕሬሽኖች ተካሄደው እና ደግሞ ከስቴፕ 6 በፊት የነበሩት ኦፕሬሽኖች ተካሄደው ሌላኛ ትራንዛክሽን ያንን ቢፈቀድለት አክሰስ እንዲያደርግ ቢፈቀድለት ኢንኮንሲስተንት የሆነ ዳታቤዝ ወጥ ያልሆነ ዳታቤዝ ነው የሚያየው ማለት ነው። ያ ማለት ምንድነው? the sum a plus b will be less than it should be የኤ እና የቢ አካውንት ድምር መሆን ከነበረበት በታች ይሆናል ወይም መሆን የነበረበትን ውጤት አይዝም ማለት ነው። ስለዚህ አይዞሌሽን የምንለው እንደዚህ አይነት ነገሮችን ነው ማለት ነው። ሶ ኢንኮንሲስተንት ዳታቤዝ እንዳናይ ይጠቅመናል ማለት ነው። ወይም ኢንተርፈረንስ አንደኛው ኤግዜኪዩሽን በሌላኛው ላይ ኢንተርፈር እንዳያደርግ አይዞሌሽን የሚባለው ፕሮፐርቲ ይጠቅመናል ማለት ነው። ዱሬቢሊቲ ሪኳየርመንት የምንለው ዋንስ ዘ ዩዘር ሃዝ ቢን ኖቲፋይድ that the transaction has completed አንድ ትራንዛክሽን ኮምፕሊትድ ሆኗል ተብሎ አንድ ዩዘር ኖቲፋይድ ከተደረገ ለምሳሌ 50 ብሩ ተቀንሷል ከተባለ እና ሁለተኛው አካውንት ደግሞ 50 ብር ተደምሮልሃል ከተባለ አካውንቱ ላይ ኖቲፋይድ ከተደረጉ ዩዘሮች ያ ቼንጅ ወይም ያ አፕዴት ትራንዛክሽን ዳታቤዛችን ላይ ስቶር ይደረጋል፣ ፐርማነንትሊ ሴቭድ ይደረጋል ማለት ነው። ወይም ፐርሲስት ያደርጋል ያ ትራንዛክሽን ማለት ነው። ከዛ በኋላ ሲስተም ፌል ቢያደርግም ዋንስ ትራንዛክሽኑ ኮምፕሊትድ ከሆነ ወይም ኮሚትድ ከተደረገ በኋላ ፓወር ፌል ቢያደርግም ያ ስቶር የተደረገ ዳታ ይኖራል ማለት ነው ፎር ሎንግ ፒሪድ ኦፍ ታይም። ሌላኛው የምናያቸው ስቴት ኦፍ ትራንዛክሽን ነው። የትራንዛክሽን ስቴት እንግዲህ ትራንዛክሽን የተለያዩ ስቴቶችን ያልፋል ወይም ሁነቶች ይኖሩታል ማለት ነው። አክቲቭ ስቴት የምንለው የመጀመሪያው ነው። the initial state and the longest ኢኒሺያልም ነው የመጀመሪያም ነው ሎንገስት ነው ማለት ነው። ምክንያቱም ይሄኛው the transaction stays in this state while it is executing ትራንዛክሽኑ ኤግዚኪዩትድ እያደረገ እየሄደ ስለሆነ ኤግዚኪዩት በሚያደርግበት ሰዓት አንድ ትራንዛክሽን አክቲቭ ስቴት ላይ ነው ማለት ነው። ያ ማለት አንደኛም የመጀመሪያው ነው ቢጊን ትራንዛክሽን ብሎ ወይም ስታርት ትራንዛክሽን ብሎ ይጀምራል። ከዛ ኮሚት እስከሚያደርግ ድረስ የሚሄደው ሎንገስት ኦፕሬሽን ነው ማለት ነው። ስለዚህ አንደኛ ኢኒሺያል ስቴት ነው፣ ሌላኛው ደግሞ ሎንገስት ስቴት ነው ማለት ነው። ኮሚት እስከሚደረግ ወይም ሌላ ስቴት ውስጥ እስከሚገባ ድረስ ስለሚቀጥል ማለት ነው። ሌላኛው ሁለተኛው ፓርሻሊ ኮሚትድ ነው። ፓርሻሊ ኮሚትድ የምንለው በትራንዛክሽን የመጨረሻው ኦፕሬሽን ወይም የመጨረሻው the final statement has been executed የፋይናል የመጨረሻው ኦፕሬሽን ኤክሲኪዩትድ ከተደረገች በኋላ ያ ፓርሻሊ ኮሚትድ ይደረጋል። በት ቼንጅስ አር ማለት ቼንጁ ኮሚት ከመደረጉ በፊት ያለው የመጨረሻው ኦፕሬሽን እንደሰራች አፍተር ዘ ፋይናል ስቴትመንት ኤክሲኪዩትድ ከተደረገ በኋላ ያ ፓርሻሊ ኮሚትድ እንለዋለን ማለት ነው። ቢፎር ቼንጅስ አር ፐርማነንትሊ ሴቭድ ወይም ኮሚት ከመደረጉ በፊት ያለው ፓርሻሊ ኮሚትድ እንለዋለን ማለት ነው። ሌላው ፌልድ የምንለው ነው። አፍተር ዘ ዲስከቨሪ ዛት ኖርማል ኤክዜኪዩሽን ካን ኖ ሎንገር ፕሮሲድ እንግዲህ ኖርማል ኤክዜኪዩሽኑ መቀጠል የማይችል ከሆነ ወይም ኤረር ሃፕን ካረገ በመሃል ላይክ ሩል ቫዮሌሽን ካለ፣ የኮንስትሬንት ቫዮሌሽን ካለ፣ የኢንተግሪቲ የሪፈረንሻል ኢንተግሪቲ ቫዮሌሽን ካለ በዛ ሰዓት ፌል ያደርጋል ማለት ነው። ኖርማል ኤክሲኪዩሽኑ መቀጠል አይችልም ማለት ነው። ለምሳሌ
ከአንድ አካውንት ወደ ሌላ አካውንት ትራንስፈር በምናደርግበት ሰዓት አካውንቱ ኔጌቲቭ መሆን አይችልም ቤዚካሊ አንደኛ አካውንት። ስለዚህ እነዚህ ትራንዛክሽኑ ከተጀመረ በኋላ የሚቋረጡ ናቸው። ስለዚህ ይሄ ፌልድ እዚህ ጋር እንደዚህ አይነት ኤረሮች በሚያጋጥሙ ሰዓት ፌልድ ስቴት ይባላል ማለት ነው ትራንዛክሽኑ። ሌላኛው ደግሞ ኮሚትድ ነው። ትራንዛክሽኑ ሙሉ በሙሉ ሰክሰስፉል ከሆነ ወይም ሰክሰስፉሊ ኮምፕሊትድ ካደረገ ትራንዛክሽን አንድ ኮሚትድ የምንለው አንድ ትራንዛክሽን ሰክሰስፉሊ ኮምፕሊትድ ካደረገ እሱ ስቴቱ ጀስት ኮሚትድ ስቴት ይባላል ማለት ነው። ሌላኛው እና የመጨረሻው ደግሞ ሮል ባክ ወይም አቦርትድ የምንለው ነው። አፍተር ዘ ትራንዛክሽን ሃዝ ቢን ሮልድ ባክ ኤንድ ዘ ዳታቤዝ ሪስቶርድ ቱ ኢትስ ስቴት ፕራዮር ቱ ዘ ስታርት ኦፍ ዘ ትራንዛክሽን። ያ ማለት ምን ማለት ነው? አንድ ትራንዛክሽን ሙሉ በሙሉ ኮምፕሊት የማያረግ ከሆነ ቀድሞ ወደ ነበረበት ትራንዛክሽኑ ከመጀመሩ በፊት ፕራዮር ቱ ዘ ስታርት ኦፍ ዘ ትራንዛክሽን ወደ ነበረበት ስቴት ሪስቶር ይደረጋል ወይም አንዶ ይደረጋል ማለት ነው። እንደዛ የሚደረግ ከሆነ ሮል ባክ ወይም አቦርትድ ስቴት እንለዋለን ማለት ነው። እንግዲህ በኤስኪዩኤል እነዚህን ደረጃዎችን ሊያልፍ ይችላል አንድ ትራንዛክሽን ማለት ነው። ለምሳሌ ትራንዛክሽኑ በሚጀመርበት ሰዓት ስታርት ትራንዛክሽን የሚባለው። ከዛ ለምሳሌ ቅድም ባየነው መሰረት 100 ብር ከአካውንት ኤ የምንቀንስ ከሆነ አፕዴት አካውንትስ ሴት ባላንስ is equals to balance minus 100 where account ID is equals to A ማለት ነው። እንግዲህ ኤ ከተባለው አካውንት አይዲ ላይ 100 ብር ቀንስልኝ ወይም $100 ሊሆን ይችላል whatever it is እናንተ በፈለጋችሁት መያዝ ነው። እሱን ብርም ሊሆን ይችላል ዶላርም ሊሆን ይችላል። አሁን ግን በብር እናድርገው ማለት ነው። ከዛ ሁለተኛው ላይ ደግሞ update accounts set balance is equals to balance plus 100 where account ID is equals to B ለተባለው አካውንት አይዲ ደግሞ ነበረው ባላንስ ላይ 100 ብር ጨምርለት ማለት ነው። እንግዲህ እስከዚህ ድረስ ስታርት ትራንዛክሽን ብሎ እስከዚህ ድረስ ስንሄድ ምንም አይነት ኤረር ወይም ምንም አይነት ፌለር ከሌለ ኮሚት ይደረጋል ማለት ነው። ፐርፎርም ይደረጋል የነበረው ኦፕሬሽን ሶ ኮሚት ይደረጋል ማለት ነው። ያ ማለት ምን ማለት ነው? if everything is fine commit ወይም save the change permanently to the database ያንን ለውጦቹን ዳታቤዝ ላይ ስቶር አድርግልኝ ወይም ሴቭ አድርግልኝ ነው። በእነዚህ መካከል ግን በመሃል ኤረር ሃፕን የሚያደርግ ከሆነ ላይክ በሲስተም ክራሽ ሊያደርግ ይችላል። ፓወር ፌለር አጋጥሞ ይሄ ትራንዛክሽን ሳይካሄድ የሚቀር ከሆነ ግን ሮል ባክ ይደረጋል። ኢፍ ሳምቲንግ ጎዝ ሮንግ በመሃል የሆነ ስህተት ከተፈጠረ ሮንግ የሆነ ነገር ወይም ፌለር ካጋጠመ ሮል ባክ ወደ ነበሩበት ትራንዛክሽኑ ከመጀመሩ በፊት ወደ ነበሩበት ስቴት መልስ ማለት ነው። ዋይ ትራንዛክሽን ማተርስ ነው አት ዘ ኤንድ መጨረሻ ላይ ዋይ ትራንዛክሽን ማተርስ። ትራንዛክሽን ማተር የሚያደርገው ወይም ትራንዛክሽን ኢምፖርታንት የሆነው ለምንድን ነው? አስፈላጊነቱ ምንድን ነው? አንደኛ የዳታ ብልሽትን ፕሪቨንት ለማድረግ ወይም ለመቆጣጠር ለመከላከል ይጠቅመናል ማለት ነው። ትራንዛክሽን ዳታ ኮራፕሽን እንዳይኖር ወይም ዳታዎች እንዳይበላሹ በእነዚህ አቶሚሲቲ፣ ኮንሲስተንሲ፣ አይዞሌሽን እና ዱሬቢሊቲ በምንለው ባህሪያቱ ሞኒተር ወይም ሜንቴን ያደርግልናል ማለት ነው። ሌላኛው ደግሞ የዳታ ኢንቴግሪቲን የዳታ ሐቀኝነት እንደማለት ነው። እሱን ሜንቴን ለማድረግ ዳታ ኢንቴግሪቲን ሜንቴን ለማድረግ ለምሳሌ በዳታቤዝ መልቲ ዩዘር ነው ያለ ብዙ ተጠቃሚ ሊኖር ይችላል። መልቲ ዩዘር ኢንቫይሮንመንት ነው የሚባለው ዳታቤዝ
ብዙ ተጠቃሚዎች ስላለ በነዛ መልቲ ዩዘር ኢንቫይሮንመንት ላይ ያንን ዳታ ኢንተግሪቲ ለመጠበቅ ወይም ፕሪዘርቭ ለማድረግ ጥቅም ላይ ይውላል ትራንዛክሽን ማለት ነው። ሌላው ደግሞ ፌለሮችን በትክክል ሃንድል ለማድረግ ወይም በትክክል ለመያዝ ሞኒተር ለማድረግ ወይም ማኔጅ ለማድረግ ፌለሮችን በአግባቡ ማኔጅ ለማድረግ ይጠቅማል ማለት ነው። ሌላኛው ደግሞ ሪሊያብል የሆነ ኮንከረንት አክሰስን ኢኔብል ለማድረግ እንዲካሄድ ለማድረግ ሪሊያብል የሆነ በተመሳሳይ ጊዜ ዳታቤዛችንን አክሰስ እንድናደርግ እሱን ኢኔብል የሚያደርግልን ይህ ትራንዛክሽን ነው ማለት ነው፣ ወይም ግብይት የምንለው ነው ማለት ነው። እና በብዛት በሪሌሽናል ዳታቤዝ ማኔጅመንት ሲስተም የሚባሉት ላይክ ማይስኩዌል፣ ኦራክል፣ ማይክሮሶፍት ኤስኪዩኤል ሰርቨር፣ ፖስትግረስ ኤስኪዩኤል የምንላቸው ሁሉም ትራንዛክሽንን ይጠቀማሉ ማለት ነው። ሪሌሽናል ዳታቤዝ ማኔጅመንት ሲስተም የምንላቸው ሁሉም ትራንዛክሽንን የሚጠቀሙ ናቸው፣ ወይም ትራንዛክሽን ኦፕሬትድ ይደረጋል እነዚህ ዳታቤዞች ላይ ማለት ነው። ሪሌሽናል የምንላቸው ላይ ነን ሪሌሽናል ላይ ሙሉ በሙሉ ባይሆንም ግን ትራንዛክሽንን ፐርፎርም የሚያደርጉ ወይም ኦፕሬት የሚያደርጉ ብዙ ነን ሪሌሽናል ዳታቤዞች አሉ ማለት ነው። ታንኪዩ ሶ ማች። ላይክ እና ሰብስክራይብ እያደረጋችሁ ቀጥሉ።